ውድ የኤላ ሾው ቤተሰቦች እንዴት ናችሁ? ዛሬ እናንተን ዘና ፈታ ብሎም ግርምትን ይጭራሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት። ቤተሰብ ያልሆናችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ ሁኑ። ለሌሎች እንዲዳረስ ሼር፣ ላይክ በማድረግ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮአችን እንለፍ። ሰሞኑን በማህበራዊ ሚዲያዎች ላይ እየተዘዋወረ የሚገኘው በእርግጥም እኔም በጣም አሳዝኖኛል። ቪዲዮውን አይተን እንመለስ። አይ አባታችን ደስ ነው ሰርፕራይዝ እናርገ። Happy birthday Sally, happy birthday to you, happy birthday, happy birthday, happy birthday Sally. Oh, are you one? No belu. No. Are you food? Are you Stone Age? Yes. ኬክ ላለመግዛት ብለህ የራስህ ልደት ሄድካ አንተ ወለድ ሙታን ስቅኑ የአባቴ ልደት ነው ዛሬ። It's my dad's birthday. Happy birthday. እንኳን 56ኛ ዓመት ነው። 55 ነው። ስነ ስርዓታችን እናካሄዳለን። አሁን 55ኛ ዓመት የልደት በዓል አደረረ። 56 አሁን ዘላለማዊ እድሜ ነው የደረሰው። አሁን እንኳን ለዘላለማዊ እድሜ ያደረሰ። አረ ፋስታው ምቀኛቱን የሙታኖች መንፈስ ነው እኮ የሚያጠፋባቸው። ፋይናሊ በራ። አረ እንዳ ጠፋ። እንደውም ለሱ ክብር ሲባል ይሄንን እናንደው ጫንካውን ይበራላሽ። አረ በእናትሽ በቃ አሁን ራሱ ሲለው እንጠብቃለን። to you, happy birthday to you, happy birthday, happy birthday, happy birthday to you, happy birthday to you, happy birthday to you. ከኛ ከሀገራችን ባህል ጋር የማይሄድም ምን አስበው ነው? አንድ ሰው ነው እንዳለን ኦኬ፣ ተሳስተው ነው አብሮ አስበውበት ሄደው። በዛ ላይ ትልቅ ሴትዮም አሉ። እንዴት አስበውት እንደሆነ አላውቅም። እንግዲህ በዚህ ብቻ በአጠቃላይ ማህበራዊ ሚዲያን ለጥሩ ነገር ብንጠቀምበት ይሻላል። አሁን ምናልባት በዚህ እንታወቅ ብለው አስበው ሊሆን ይችላል። ልጆቹ ግን በጣም ነው የሚያስጠላው በእውነት። እኔ በጣም እናንተ እንዴት አያችሁት? የሚያሾፉ የሚቀልዱም ነው የመሰለኝ። ደግሞ እኮ ቅርብ ጊዜ ላይ ነው እኔ እንትኑ ላይ ሳየው ቅርብ ጊዜ ነው። አንድ አመት እሱ ራሱ ቀናቶች ይቀረዋል ለመሙላት ማለት ነው። እና በጣም ያዘንኩበት ቪዲዮ ነው። እስኪ አሁን ደግሞ ወደ ሌላኛው እንሂድ። ፌስታል እንዳትጠቀሙ እየተባለ ነው እና በአብዛኞቻችን ትኩረት ያደረግነው የምንይዘው ፌስታል ላይ ነው። ግን አሁን ደግሞ የወጣውን እስኪ አብረን ተመልክተን እንመለስ። ይህንን የፕላስቲክ ቄጤማ የምትጠቀሙ ሰዎች ጥንቃቄ አድርጉ። ተከልክሏል። እንደሚታወቀው እንግዲህ ከቅርብ ጊዜ ወዲህ የፕላስቲክ ምርቶች መከልከላቸው የሚታወቅ ነገር ነው። ማለትም ደግሞ እንደ ፌስታልና መልሶ ለመጠቀም የማይመቹ የፕላስቲክ ምርቶች ከገበያ እንዲወጡና ለአገልግሎት መከልከላቸው የሚታወስ ነገር ነው። ከተከለከሉ የፕላስቲክ ምርቶች መካከልም እንግዲህ ይህኛው የፕላስቲክ ቄጤማ መከልከሉም ጭምር ነው እየተሰማ የሚገኘው። እንደሚታወቀው እንግዲህ ይህንን ቄጤማ በድጋሚ ደጋግሞ ለመጠቀም ምቹ ባለመሆኑ ምክንያት አካባቢን ያቆሻል። በዚህ ምክንያትም የምታመርቱ እንዲሁም ደግሞ ከውጭ ሀገር የምታስመጡ ሰዎች ድርጊታችሁ እንድትቆጠቡና ሙሉ ለሙሉ መታገዱን ጭምር ነው የአካባቢ ጥበቃ ባለስልጣን በዚህ ሰዓት መረጃዎችን እያወጣ። ፕላስቲክ የሚሰራውን ቄጤማ የምትጠቀሙ ሰዎች ተጠንቀቁ እየተባለ ነው። እንግዲህ ያው ይሄም ከማይበሰብሱ ምርቶች ውስጥ ተካቶ ነው ማለት ነው። ያው የፌስታል ምርት ስለሆነ ጥንቃቄ አድርጉ እየተባለ ነው። እስኪ እናንተም ያላችሁን አስተያየት አስቀምጡልኝ። የታዋቂዋ ቲክቶከር ዩቲናስ እና የሰይድ ምልልስ ነው። እስኪ ቀንጨብ አድርጌ ላሳያችሁ። ዩቲናስ የምትባለዋ ቲክቶከር በኢንስታግራም አካውንቷ ትላንትና ከሰዓት 3 ስልክ አካባቢ ከቦሌ ሞጭልፎን ጠፍቷል ብላ ኢንስታግራሟ ላይ ፎቶዬን ከፌስቡክ አውርዳ ስለለጠፈች
እሱን ጉዳይ ግልጽ ለማድረግ ነው። ይህ ነገር ቤተሰቦችን፣ ጓደኞችን፣ የስራ ባልደረቦችንና ብዙዎቹን ወዳጆችን አስቆጥቷል። እኔ ንቄትቸው ነበር እንደ ኖርማል እንደ መፈጋገር ቆጥሬው፣ ሁኔታው ግን ትልቅ የስም ማጥፋት ወንጀል ስለሆነ ጉዳዩ በህግ እንዲታይ ጠበቃ ጓደኞችን ስላማከሩኝ ወደ ህግ ለወስደው ዝግጅታችንን ጨርሰናል። ህግ ቦታ ትቀርብና ያለችበትን አግባብ እዛው እንነጋገርና ጉዳዩ እናያለን ማለት ነው። ህጉስ ምን ይላል? ቲክቶከሯ ዩቲ የአንድ ግለሰብን ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ለጥፋለች በኢንስታግራም ገጿ ላይ። ይሄን ተከትሎ የህግ ባለሙያዎችን አናግረን ነበር። አንድን ግለሰብ ስልካችሁን ቢሰርቅባችሁ ተጠርጣሪውን መለጠፍ ይቻላል ወይ? በማህበራዊ ሚዲያ በኢትዮጵያ ህግ አይቻልም። በኢትዮጵያ ህግ መሰረት አንድን ግለሰብ ሌባ የማለት ስልጣን ያለው ፍርድ ቤት ነው። በተጨማሪም የተጠርጣሪን ፎቶግራፍ ደግሞ በማህበራዊ ሚዲያ የመለጠፍ ስልጣን ያለው ፖሊስና አፋልጉኝ ብሎ። ስለዚህ አንድ ግለሰብ ተነስቶ እከሌ ስልኬን ሰረቀኝ ወይም ደግሞ እንደዚህ ያደረገኝ ብሎ የዛን ሰው ፎቶግራፍ መለጠፍ በኢትዮጵያ የጥላቻ ንግግርና የሐሰት መረጃ ስርጭት አዋጅ ቁጥር 1185/2012 ሊያስከስስ እንደሚችል የህግ ባለሙያው ለዘሀበሻ ነግሯል። ይህ አዋጅ በሶሻል ሚዲያ ላይ የሚለቀቁ መረጃዎችን በጥብቅ ይቆጣጠራል። አንድን ሰው ያለ በቂ የህግ ማስረጃ ሌባ ብሎ መለጠፍ እንደ ሐሰት መረጃ ሊቆጠር ይችላል። ምንም እንኳን ስልኩ የተሰረቀው ከእርስዎ ቢሆንም ህጉ ሌባ የመባል ወይም የማለት መብትን የሚሰጠው ለፍርድ ቤት ብቻ በመሆኑ እርስዎን በግሎ የሚሰጡት ፍርድ በአዋጁ ሊያስቀጣዎት ይችላል። እንደዚሁም ደግሞ በኮምፒውተር ወንጀል አዋጅ ቁጥር 958/2008 መሰረት አንድን ሰው ለማዋረድ ወይም ስሙን ለማጥፋት በማሰብ በኮምፒውተር ስርዓት አማካኝነት መረጃ ማሰራጨት ይከለክላል። የሌላውን ሰው ክብር ወይም ዝና የሚነካ ጽሑፍ፣ ምስል ወይም ሌላ መግለጫ በኮምፒውተር ስርዓት አማካኝነት አሰራጨ በሚለው አንቀጽ መሰረት ተጠያቂ ሊሆኑ ይችላሉ። በተጨማሪም የተጠርጣሪን ፎቶግራፍ እርስዎ መልቀቆ ካለ ፖሊስና ፍርድ ቤት ትዕዛዝ ማስረጃ በማጥፋት ሂደት ላይ ሌላ የፖሊስ እንቅፋትን ይፈጥራል። በተለይም ተጠርጣሪው ግለሰብ ፍርድ ቤት በሚቀርብበት ሰዓት ላይ ከሳሽ ፎቶግራፊን ቀድሞ በማህበራዊ ሚዲያ ስለለጠፈብኝ መከላከያዎች ሁላ ተበላሽተዋል በሚል ሊከራከርበት ይችላል። እንዲሁም ተጠርጣሪው ግለሰብ በስም ማጥፋት ወንጀል እርስዎን መልሶ ሊከሰዎትም ይችላል። በፍርድ ቤት ብዙ ጊዜ የሚያሸንፈው እውነት ሳይሆን ማስረጃ በመሆኑ እርስዎ የለጠፉት ግለሰብ ራሱን ተከላክሎ ነፃ ቢሆን መልሶ ራስዎትን በስም ማጥፋትና የማህበራዊ ጫና ደረሰብኝ በሚል እርስዎን ከፍተኛ የሆነ ካሳ ሊጠይቅዎት ይችላል። ስለዚህ ዋናውና ትልቁ መፍትሄ ተብሎ በህግ ባለሙያዎች የሚነገሩ ነገር ስልኮ ከተሰረቀቦት፣ ንብረቶ ከተሰረቀ ያንን ግለሰብ ተጠርጣሪውን ግለሰብ በማህበራዊ ሚዲያ ላይ ፎቶግራፉን መለጠፍ ሳይሆን ለፖሊስ ማስረጃውን ወስዶ መስጠት፣ ክስ መመስረት ብቻ ነው። ከእርስዎ የሚጠበቀው በማህበራዊ ሚዲያ ላይ ወጥቶ የራስን ፍርድ መስጠት ግን ጣጣው ብዙ ነው። እንደሰማችሁት ነው። ያው ይሄንን ማድረግ እንደሚያስጠይቅ ነው አንቀጽ ጠቅሶ ያስረዳል። ስለዚህ እንዲህ አይነት ነገሮችን ስንጠቀም ጥንቃቄ ብናደርግ መልካም ነው። ዩቲነስ እና ያሲን የተሰጠ አስተያየት ደግሞ ትንሽ እንመልከት። ዩቲ ያደረገችው ነገር ስሜታዊነት ያለበት ልጁን ያን ያህል ሊጎዳው ማይችል ነገር እንደሆነ አስባለሁ። ግን እሱ ያደረገው ነገር ልክ ነው ብዬ አላስብም። በመጀመሪያ ደረጃ አሁን ላይ ሁሉም እንትን እያደረገ ያለው ስለሷ ምንስ ነው? እሱ ምን አድርገው ነው እሷ ያንን ያደረገችው? መቼ ነው ሰውን እንደፈለገ እንዲኖር የምንተወው? መቼ ነው የሰውን ፍላጎት የምናከብረው? እቺ ልጅ እዚህ ማህበራዊ ሚዲያ ላይ ማይወርድባት ነገር የለም፣ ማትባለው ነገር የለም። ቤተሰብ አላት፣ የሚወዳት እህት ወንድም አላት። እንድትባል የሆነ ክፉ ነገር እንድትደረግባቸው እንዲወራባት ማይፈልጉ ቤተሰቦች አሏት። አተሴም ታይም ደግሞ ሪሌሽንሽፕ ቢኖራት ጓደኛ ቢኖራት ኦር ሰምቲንግ እንደዚህ አይነት ነገር ሲያይ ደስ የሚለው ይመስላችኋል? ማለት ለምንድን ነው ሰው ማክበር እንደዚህ ሩቅ የሆነብን? ዘመናዊነት መጠጣት፣ ማጨስ፣ መቃም አይደለም። ዘመናዊነት ሰው የወደደውን እንዲሆን መፍቀድ ነው። በሰው መብት አለመግባት ነው። ሰው ከኔ መስመር ወጣ ብሎ ለመዘባበት ለመዝለፍ አለመሮጥ ነው። እናንተ አይደላችሁም የገነት በር ቁልፍ ከፋቾች አይደላችሁም። የሆነን ሰው አንተ ገነት ነው የምትገባው፣ አንቺ ሲኦል ነሽ፣ አንቺ እንደዚህ ነሽ ምናምን የምትሉት እውነት ነው።
ይሄ የሚሰሩ ሰዎችን ተስፋ ለማስቆረጥ በብዛት ይሄ ነገር ሊገጥም ይችላል። ስለዚህ መጠንከር ነው የሚገባት። ሴት ልጅ ነሽ፣ ጠንክሪ ነው የምለው እኔ። ሌላው ደግሞ የሰማነው የታዋቂዋ ድምፃዊት የዘቢባ ጉዳይ ነው። በእርዳታ ስም ምክንያት የሰበሰበችውን ብር በአግባቡ አላደረሰችም የሚል ክስ መጥቶባታል። እስኪ ቪዲዮን ተመልክተን እንመለሳለን። ብሩን በልተሽዋል ብባል እንኳን መክፈል የምችል ፕሮፌሽናል ዘፋኝ የአርቱ ላይ ያለሁኝ ቤተሰብ ያለኝ በመልካም ስራዎች ላይ የምታወቅ በጣም በስነ ምግባር ከማህበረሰቤ ጋር ከህዝቤ ጋር በስነ ምግባር እየኖርኩ ያለው ሰው ነኝ። ይሄ ጉዳይ እኔን ስም አጥፍቶ የባለቤቴን ስም አጥፍቶ ለመክበር ወይ ደግሞ ሌላ እንደገና የገቢ ማሰባሰቢያ ለማድረግ ታስቦ ከሆነ አምሶሪ በጭራሽ ሀቡ፣ ይሄ አንቺንም ዲዘርቭ የማያደርግ ጉዳይ ነው። ከአንቺም ኳሊቲ ጋር የሚሄድ ጉዳይ አይደለም። አሁንም ቢሆን ሳራ የምትባል ሴት ከሳሻለች ሲባል እኛ የምናውቀው ኪያን ነው። ኪያን ደግሞ እኛ ምን አልናት? አከራዮቿ ጋር መስማማት ሳትችል ስትቀር፣ ከፊት ለፊታችን ያለችው እህታችን መስማማት ሳትችል ስትቀር እኛ አስወጡልን ሲሉ አይ ችግር የለም እንደምንም ልጅቷን መክረን ምናምን ቢሆን እናስቀምጣታለን። ስለዚህ አይ የምትሉ ከሆነ ችግር የለም ኪያ አካውንት ልጁ ያለው አንቺ ጋር ነው፣ የሚያድገው ልጅ ያለው አንቺ ጋር ነው። ይሄ ብር የተሰበሰበው ባይ ኤኒ ሚንስ ሊጠቅም የሚገባው ለእናትና ለልጅ ነው። ይሄው እንግዲህ እንደሰማችሁት ነው። በብር እየሰበሰቡላት ነበረ ይመስለኛል። በተለያየ አካውንት ነው የሰበሰቡላት እና ያ ብር በአግባቡ አልደረሰኝም የሚል ክስ ነው የመጣባት። ያው ቲክቶክ ላይ በብዛት የተለመደ ነው ግን በተቻለ መጠን እንደዚህ ራስን ንጹህ ለማድረግ እንትን ለማለት በራሳቸው አካውንት ቢሆን መልካም ነው ብዬ አስባለሁ። እንደዚህ አይነት ውዝግብ ውስጥ ከመግባት ስምንም ከማጥፋት እንደዚህ ዝነኞች ምናምን እንደዚህ አይነት እርዳታ በምታደርጉበት ጊዜ በተቻለ መጠን በተረጁ አካውንት በራሱ ቢሆን መልካም ነው ብዬ አስባለሁ። በበጎ ስራው የምናውቀው ማስተር አብነት ለሕክምና ወደ ውጭ ሀገር እንደሄደ ይታወቃል። አሁን ላይ በሰላም መመለሱን በራሱ የቲክቶክ ፔጅ ላይ እንዲህ ሲል ገልጾታል። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እዚህ ጋር የምትመለከቱት ፎቶ ስለ ሕክምናዬ በሶሻል ሚዲያ የሚሰራጩ በኤአይ የተቀነባበሩ የሐሰት መረጃዎች ናቸው። እግዚአብሔር ይመስገን ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ወደ ሀገሩ በሰላም ተመልሷል። ቀጣይ ክትትሎችንም እንደሚያደርግ በራሱ የቲክቶክ ፔጅ ላይ ገልጾልናል። ለዛሬ ይዤላችሁ የመጣሁት እነዚህን ይመስላሉ። በቀጣይ በሌላ ቪዲዮዎች እስከምንገናኝ ሰላም ሆኑ።